ሚስቴ ባሌ እንኳን ደህና መጣ። ተመልከች፣ ልብሶቹን ዛሬም ቁም ሳጥን ውስጥ አላስገባሻቸውም አይደል? ፍቅሬ ያ ቁም ሳጥን እኮ ነው እንዴ? እንደዛ ከሆነ ቦርሳዬን ቁም ሳጥን ውስጥ አስገባዋል። ተመስገን ነው፣ ሁሉም ነገር በደንብ ተመሰቃቅሏል። ተመልከች፣ ተመሰቃቅሏል። በጣም ነው የሚያሰለው። በፈጣሪ ሰርቼልሃለሁ። ምግብ ሰራው። የምትወደውን አተር በስጋ ነው የሰራውልህ። የበግ ጎድንና መረቅም አለው። ጥፍር ቀለሜ ስፈልገው 2 ቀኔ ነው። እዚህ ነበር ማለት ነው። ዛፈርጃን እንደከተተው እርግጠኛ ነኝ። ዛፈርጃን አምላክ፣ ዛፈርጃን ተው እንጂ! ኧረ በፈጣሪ ልጄ፣ የኔ ቆንጆ ልጅ፣ ዛሬም ገንዳ ውስጥ ሸናበት እኮ። ምንድን ነው? አዎ ይሽና። አዎ ሳሎን ይሸናል፣ ወጥ ቤትም ይሸናል፣ ገንዳ ውስጥ ይሸናል። ማጥበው ገላውንም ሲታጠብ ይሸናል። እየተዝናና እኮ ነው። እንደዛ ማድረግ ይወዳል። በዛ ላይ ይዋኛል። ዛፈርጃን አትሽና! ወደ ጫካው እየሮጠ ነው ይሄ ልጅ። አሁን ጫካው ውስጥ ገባ፣ አመለጠኝ። ምን ላድርገው? ይሄ ልጅ ልገለው ነው። እኔ ምን ላድርገው? ይሄ ልጅ ይቅርታ ግን ይሄን ለማለት ይከብደኛል። አዳም በተወሰኑ መልኩ አውቃታለሁ። ብዙ ፕሮግራም አታውቅም። አዝናለሁ ግን እንደዛ ነሽ አዳ። ቦራ ግን በተቃራኒው ነው። ሁሉንም ነገር በፕሮግራም ነው የሚያከናውነው። ያልኩት ልክ ነው? አዎ ልክ ነው። እሺ ውዴ፣ ፍቅሬ፣ ምን እያደረግሽ ነው? ምን አደረግኩ? ዛሬ ቀኑ ምንድን ነው? ዛሬ ማክሰኞ ነው አይደለ? እይ ተመልከች፣ እዛ ጋር ምንድን ነው ያለው? የምን ፎቶ ነው? እይ ተመልከች፣ ፕሮግራም አለ። አየሽ፣ ዛሬ መጽሐፍ የማንበቢያ ቀን ነው። እሺ በይ ውዴ፣ መጽሐፍሽን ማንበብ ቀጤ በይ። ውይ በፈጣሪ ያውጣኝ። ሌላ ነገር ነው። ሁሌ እንደዚህ ነው። መጀመሪያው አያስታውቅም፣ ከዛ ግን እውነተኛ ባህሪ ይወጣል። አይደል እንዴ? ነጭ ሽንኩርት አገባችና ከ40 ቀን በኋላ መሽተት ጀመረች የሚባል አባባል አለ። አያቴ እንደዛ ትል ነበር። አያትሽ ጥሩ አድርጋ ገልጸዋለች። አዳ ምንም አልተናገርሽም። ለምን አንድ ነገር አትይም? ምን ልበል እንዴ? እኔ እንጃ፣ እኔ አላውቅም። በፕሮግራም ነዋ። ያው በፕሮግራም ነው የምንንቀሳቀሰው። እንደ ጠበቅከው አይነት ሴት ስላልሆንኩ በጣም ይቅርታ። ሰዎች ዝም ብለን ወሬ እያወራን እኮ ነው። ማለቴ እባካችሁ ወደ ቁም ነገር አንቀይረው። ቁም ነገር? የምን ቁም ነገር ነው? እንደዚህም አትሆኑ። ሁሌ በፕሮግራም የሚንቀሳቀስ ሰው በጣም ይሰለቻል። እኔ የማስበው እንደዛ ነው። በጣም ነው የሚሰለቸው። ስለዚህ አንተ ትሰለቻለህ እያልሽ ነው? እንደዛ እያልሽ ነው አዳ? አይ አይደለም፣ እንደዛ ለማለት አይደለም። እንደዚሁ በአጠቃላይ ነው። አንተን ለማለት አይደለም። ምን ቆሻሻ አልክ? እኔ ነው ቆሻሻ ያልከው? አይ እኔ ቆሻሻ ነኝ? አይ እንዲሁ ምን? እኔው በአጠቃላይ ነው፣ በአጠቃላይ ለማለት ነው። ለማንም ሰው ነው እንደዛ ምለው። እሺ አቅልዩ በቃ። ለማንም ሰው ነው። ሁሉም ነገር እንዲጸና እንዲስተካከል የሚፈልግ ሰው ህይወት ውስጥ ምንም የተስተካከለ ነገር የሌለው ሰው ነው። ህይወታቸው ውስጥ የጎደለውን ነገር በዛ ለመሸፈን ይሞክራሉ። አዳ ቆይ፣ ለምን ጠረጴዛው ላይ ተኝቼልሽ ጭንቅላቴን ከፍተሽ በልጅነት ያሳለፍኩትን ህይወት አታየውም? በጣም ጥሩ ነው። ምናልባት ችግሩን ከዋና መሰረቱ ታገኘ ይሆናል። ስማ፣ እኔ አንተ እንደምትለው ቆሻሻ አይደለሁም። ቆይ እንዴት ላገኘው እችላለሁ? እሺ ገባኝ። አሁን በሁለታችሁ እየተናደድኩ ነው። ሁለታችሁም እኔ እንደ ቀልድ አንድ ታሪክ ባውራ እናንተ ሌላ የጥል ታሪክ ውስጥ ገባችሁ። እንዴ አትሁኑ። እኔ እንደዛ አላስብም። ይመስለኛል እያደረጋችሁ ያላችሁት ነገር በጣም ትክክል ነው። ሁሉም ነገር ከመጀመሪያው እያስተካከላችሁ፣ እሱ ጥሩ ሐሳብ ነው። ከዛ ጠንከር ያለ እርምጃ ትወስዳላችሁ።
ግን አለቃ እኔ አሁን ከሴቶች ጋር ነኝ። ይሄንን ታውቃለህ። እህቴ እንድትሸነፍ አልፈቅድም። ምክንያቱም ብዙ አብረን እያሳለፍን ነው። ወንድሜ ይቅርታ። ለማንኛውም እሺ በቃ ርዕስ እንቀይር። አይ ርዕሳችንን መቀየር የለብንም። ምክንያቱም የማስተካከሉ ጉዳይ በጣም አሳሳቢ ነው። ይሄ ነገር ከምናስበው በላይ የሚያስጨንቅ ጉዳይ ነው። መነጋገር አለብን። ትልቅ ቦታ አለው አይደል? አዳ ልክ ነኝ? ፈታ ማለት ግን እኔ ችግሩ አይገባኝም። እስኪ አስበው። ማለቴ ጠዋት ትነሳለህ። እሺ ጠዋት ትነሳለህ፣ አንሶላን ታስተካክላለህ፣ ትራሱን ቦታው ላይ ታደርጋለህ፣ ብርድ ልብስ ታለብሳለህ፣ አልጋ ልብስ ካለህም ታለብሳለህ። ከዛ ከላይ ትራሶችን ትደረድራለህ። በጣም ከባድ ነው። ውይ በመተንተን ራሱ በጣም ደከመኝ። የሚፈጀውን ሰዓት አስበው። ጠዋት እዛው ጋር አለቀ። ተመልሰህ ልተኛበት። ምንድን ነው? ቆይ ንገረኝ፣ አላማው ምንድን ነው? እኔ ምንም ጥቅሙ አይገባኝም። እሺ እንግዲህ ድጋሚ መተኛታችን ስለማይቀር አልጋችንን እናንጥፍ። እሺ ጥሩ። እሺ ይሁን። ምንድን ነው የምትነጫነጨው? እኝኝኝኝ እያልክ ነው። ለምንድን ነው የምትነጫነጨው? ሁሉንም ነገር ከአንቺ ተምሬ ነው አዳ። ከእኔ ተማር? ከአንቺ ተማርኩ። እንደውም ልንገርህ፣ ሶፋ ላይ ያሉትን ትራሶች በጣም ነው የምጠላቸው። ሶፋውን የገዛኸው በውድ ነው እና ምክንያቱ ምንድን ነው? እላዩ ላይ ትራስ ለማስቀመጥ ነው አይደል? ዝም ብለህ ታስቀምጠዋለህ እና ያ ደግሞ በጣም ያናደኛል። ከእኔ በላይ ብዙ ቦታ ይይዛል። ፈጣሪ አውጣኝ። ቤት መኖሪያ ነው፣ መኖሪያ። ስታየው የሆነ ሰው እንደሚኖርበት ማስታወቅ አለበት። መቼም የሆነ ሰው ይኖራል። አዎ የሆነ ሰው ይኖራል። አዎ ይኖራል። የሆነ ሰው ለማለት የፈለግከው ገብቶኛል፣ ግን እኔ ምንም አይመስለኝም። እንዳልሰማ ማለፍ እችላለሁ። ቤት ውስጥ ስትገባ መኖሪያ ቤት ውስጥ እንደገባ ሊሰማ ይገባል። ቆይ ምን ጉድ ነው? ልክ የቤት ዕቃ መሸጫ ውስጥ ያለው ነው የሚመስለው። እንደዛ ነው የሚሰማኝ። ያን አልችልም። ቤት ውስጥ መጨነቅ የለብህም። በራስህ ህይወት በራስህ ቤት ውስጥ ተመችቶ ደስተኛ ሆነ መኖር አለብህ። የኔ አስተሳሰብ እንዳንቺ አይደለም። ገብቶኛል፣ ገባኝ። አስተሳሰባችን አንድ አይነት እንዳልሆነ ገባኝ። አሁን ገባኝ። አንድ አይነት አስተሳሰብ የለንም። ለማንኛውም ሄጄ አየር ልቀበል። በጣም አዝናለሁ። ደስ የማይል ነገር እየተሰማኝ ነው። አለቃ አንተን ብትሄድ ጥሩ ይመስለኛል። ኧረ እባክህ ምን ላደርግ ነው? ምን እያደረኩ ነው? ሩዝ ጋር አይናየም እንዴ? ልሄድ እኮ ነው። እናንተ ምግባችሁ። እሺ ወንድሜ ሂድ። አዳ ግቢልኝ። ምንድን ነው? እንደዚህ አይደለም እኮ እንደዚህ። ይሄ ሚስጥራዊ አገጫጭ ነው። አዳ ቆይ ምን እየሆንን ነው? እኔ እንጃ። ማለቴ ምን ሆነሻል? እንደተጨናነቅሽ በደንብ እየታየኝ ነው። ደህና አይደለሽም እኮ። ስለዚህ እኔ እታያለሁ ማለት ነው? አዎ በደንብ ነው የምትታየኝ አዳ ውዴ። አዳ ስሚ፣ እንዲህ አይነት ነገር ውስጥ አሁን መግባት አይጠበቅብንም። ሁሉንም ነገር እየተጋፈጥን መንገዳችንን ለማግኘት እንጥራለን። እንደዛ ነው የሚሻለው። እርግጠኛ ነህ? አዎ የኔ ውድ ነይ። ታረቁ ማለት ነው እንዴ? ተረጋጊ። የታረቁት ተጣልተው ስለነበረ ነው። ይሄን አትርሹ። ትክክለኛው መንገድ ይዘናል እያልከኝ ነው? አዎ። እኛ ነገሮችን ስናጋግላቸው ደግሞ እነሱ ጥል ይጀምራሉ። ግን እንዳልኩሽ ነው፣ ቀስ ብለን ተረጋግተን በብልሃት ነው የምናደርገው። እሺ በደንብ አስታውሺ። በጭራሽ በመጀመሪያ እርምጃ ድል መንሳት አትችይም። በጭራሽ። እሺ ነው። እሺ እነሱ ጋር እንሂድ። ተመስገን አንድ ላይ ናቸው። ጨነቀን እኮ እኛ ጣላናቸው መሰለን። ማለት እንደዛ ነበር የተሰማን። ለማንኛውም ደስ ይላል። እንኳንም ሰላም ሆናችሁ። አዎ ልክ ናት። ደንግጠን ነበረ። እኛ መቼም ቢሆን ልንጣላ አንችልም። ማለት ወንድሜ እኛ መቼም አንጣላም አልኩ። የማይሆን ነገር ነው እንዴ። ሰይጣን ጆሮ ይደፈን። ሰይጣን ጆሮ ይደፈን። ለምን ትጣላላችሁ? ለምን ብላችሁ ትጣላላችሁ? እንደዛም አይሆንም። መቼም አትጣሉም። እንግባ። ማለቴ አንገባ። አይ ቦራ፣ ወደ መስሪያ ቤት ብንሄድ ጥሩ መሰለኝ። ሂሳቡን የምትከፍለው ቱክቼ ነች አይደል እንዴ? ተሳሳት? አዎ ነች። ልክ ነሽ። በቃ እኛ እንሂድ። መስሪያ ቤት እንገናኛለን። ስለ ምግቡ እናመሰግናለን። እንገናኛለን። ደህና ሁኑ። እናመሰግናለን። ምንም አይደል። እና አሁን የተጠቀምንበትን ገብተን ልንከፍል ነው ማለት ነው? እሺ ጥሩ። መታጠቢያ ቤት ልሂድ። እሺ እንዴት ነው? ሰላም የኔ ፍቅር ውዴ። መጣህ እንዴ? አዎ መጣሁ ውዴ። መጥቻለሁ፣ ግን እዚህ መሆን አልፈልግም ነበር። እንዴት? የት መሆን ነው የምትፈልገው? እኔ እንጃ፣ ብቻችንን አንድ ላይ መሆን የምንችልበት ቦታ ብንሆን ደስ ይለኝ ነበር። ማለት ያው ምን መሰለሽ። እሺ ውዴ አትናደጂ። ብቻችንን እንድንሆን ፈልጌ እኮ ነው፣ ሌላ አይደለም። እንድንጨዋወት ብዬ ነው። እሺ ቡና እንጠጣ፣ ቆንጆ ቡና እንጠጣ። በቃ በያ ቡና ስጭኝ። ቆይ ቡና የለም እንዴ? ፍቅር አቤት።
ና ወዴት? ና ነኝ የምወስድህ። ወዴት ነው ዝም ብለህ ና። የምንሄደው? የሚጠበቀው ትልቁ ሰዓት አሁን ነው ይመስለኛል ፍቅሬ። እሺ እሺ፣ በቃ እንጀምር። ወይኔ ጉዴ! እሺ፣ ምን ተፈጠረ? ምንድን ነው? እሺ እንግዲህ እንዴ! ይቅርታ ፍቅሬ፣ ሳሙናውስ? ያልፈለግኳችሁ ቦታ የለም። እዚህ እንደሆናችሁ አላወቅኩም። እንኳን ደስ አለ። ያው በቀላሉ አግኝተናል አይደል እንዴ? ልክ ነኝ። ሳሙና እየፈለግን ነበር። ቆየት ነው ያለው ፍቅሬ? የለም አልቋል። ሳሙና የለም። እስኪ እዛ ጋር ሌው፣ እዛ ጋር ይሆናል። ይህን እየፈለጋችሁ ነው? በጣም ነው የማመሰግነው። እሺ ቆይ ንገሩኝ እስቲ፣ ሰዎች የተጣሉ ፍቅረኞችን እንደምታስታርቁ ሰምቼ ነበር። ልክ ነኝ አይደል? አዎ አዎ፣ አንዳንዴ እንደዛ እናደርጋለን። አንተ እንዴት ሰማህ? እባካችሁ እስቲ ከያስሚን ጋር አስታርቁኝ። ያስሚን እድል ትለኛለች እና ድክም ነው ያለኝ። እድል ነው ያልከው? አዳም እንደዛ ናት ታውቃለህ። ዘመዶች ስለሆኑ ይመስለኛል አንድ አይነት ሰዎች ናቸው። በቤተሰባቸው ያለ ነገር ነው፣ በዛ ላይ የሚተላለፍ